ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። በዕለተ ዓርብ እንግዲህ ተከስተናል። እንደሁል ጊዜው አዳዲሶች ሰብስክራይብ በማድረግ ቤተሰባችን ሁኑ። ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁ እንድትጀምሩ በትህትና እንጠይቃለን። ምንድነው መዘሮ ወደኔ አሁን እቺ ነገር አላገኘሁላትም ከሆነ ሰላምታ በኋላ እንደኔ ግን ተንበላ እኔ ብስራት ይባላል። እሱ ደግሞ ስላየ ትራንዚሽን አሪፍ ትራንዚሽን ነው። እሱ ደግሞ እንትን በጣም ፎርማል እየሆነ እንዳይሄድ ሁለት አንድ አይነት እንዳይሆን ብዬ ነው። አይ ችግር የለም ከፈለክ አለኝ ያዘጋጅልሃለሁ። ለማንኛውም ሰላም ጤና ይስጥልኝ ወደ ቤንጃ ፖድ ተከታታዮች እንደምን አላችሁ? ይኸው ዛሬም እንግዲህ ተመልሰን መተናል። ዛሬ የሳምንቱ መጨረሻ እንግዲህ ብለናል አዲስ ነገር ካልተከሰተ የሳምንቱ መጨረሻ ሶስተኛ ቪዲዮአችን ነው ዛሬ ተከስተናል። ለዚህ ቻናል አዲስ ሆናችሁ ዛሬ መጣችሁ አሁን ከፍታችሁ የምታዩን ሰዎች ካላችሁ እንኳን ደህና መጣችሁ እንላለን። ቻናሉ ፖድካስት ነው፣ ስሙ ቤንጃ ፖድ ይባላል። አቅራቢዎቹ እንግዲህ እንዳያችሁት እሱ ቢኒ፣ እኔ ብስራት ነኝ። በሰሞንኛ ጉዳዮች ኢንፎቴይንመንት ላይ ሶሻል ሚዲያ አጠቃላይ ነገር ላይ አተኩረን እንትን የምንለው በሳምንቱ መጨረሻ ላይ ደግሞ ቆንጆን ሀሳብ ላይ እንዲሁም አንድ ሁለት ወሳኝ ነገሮችን ጨምረንበት ነው የምንሰራው። ነባሮቹ እንኳን ተመልሳችሁ እንላለን። ሰብስክራይብ አድርጉ እንላለን። በቅርቡ ወሳኝ ዜና ይዘን እንመጣለን። እሱን ለመናገር ግን እንደሌላው ይሄ ሰብስክራይብ ለማስደረግ አይደለም፣ ትልቅ ነገር ይዘን ስለምንመጣ በረም ሰብስክራይብ አድርጉ። ሃይማኖት ምን ይላል? ማድረግ ማስደረጉን እንዳትረሱ ይላል። ወይም ደግሞ እንዳንተ እንበል እንዳንተ ሪያክሽን እኔ ሄድፎንስ ካረግ ኦሬዲ አርገነዋል። በነገራችን ላይ እንደውም አሁን እግረኛውን ሳነሳ የሽማግሌውን ኢንተርቪው አየሁ። የተክለ ሃይማኖት የልጅ ልጅ ናቸው። አላየሁት። የንጉስ ተክለ ሃይማኖት የልጅ ልጅ ናቸው። ባይዘው የራስ ኃይሉ ልጅ ናቸው። ምንድነው የባለው ማለት ተቆርጦ አላየሁም። ልጅቷን ብልግና ምናምን ነገር ነው። ግን ላለመስማት ብዬ አልከፈትኩትም። ሙሉን ለመናገር አይቼዋለሁ ግን ሶሻል ሚዲያ ላይ በጣም ተክለ ሃይማኖትም ሲነኩ ነበረ። እነሱም ምንም ባልሰማሁበት ነገር ላይ ጀጅ ማድረግም አልፈለኩኝምና ይኸውልህ እኔ ልንገራ ቪዲዮውን እዚህ ጋር እናስገባዋለን። በመሰረቱ አንድ ቢላል ጋብዝሻልኩና ይሻለችና እንደለበሰች እኩና እንትን ለስላሳ ከፈትና ውስጡ ጂን ጨምርበት አልኩት። ለስላሳው ላይ እሺ ጂን አስጨመርኩና አሽግና አምጣ አልኩት። አመጣ ሰጣት። ለኔም ቢላ ሰጠኝ። ጠጣን። ዳቅ አድርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቀር አልኩና አሁን ደገመች። ሰደክም ወይ ሰርዬ እባክሽ እንቅልፍ ይመጣል ተኛ አልኳት። የት ተኛለህ? አልጋ ልከራይ ግባ ተኛለች። ገባሁና ቁጭ አለች ወንበር ላይ ውልቅልቅ አልኩልኝና ንብሴን እዘጥ አልኩና ተኛው። ውሸቴን ነው እንቅልፍ አልያዘኝ። እሺ ወይ ሰርዬ ነይ ተኛ አልኳት። መጣች ተኛች። እቅፍ አድርጉና እዚህ ግንባሯ ላይ ሳም አረኳት። ይቅርታ ግን ሳም አረኩና ወደዚህ ወደ ከንፈሯ አልሄድኩም። እሺ አንቺ አታዳምጪ። እሺ እሺ አሁን ከንፈሯን ግጥም አረኩና ነከስኩና ያዝኩና ስዳብሳት ጡቷም ደስ ይላል፣ ጭኑም ደስ ይላል። እሺ በግሬ ነካ ሳረጋት ከፈተችልኝ ውስጡ። እሺ እሺ የሰማችኝ ነው። አረ ጆሮዬን ይዣለሁ ጋሼ አልሰማሁም። የእውነት ፍቅራችን ቀጠለ። እሺ አረገዘች። ቁም ነገሩ እሱ ነው። ደስ አይልም? ደስ አለኝ በጣም። እሺ የእርጉዝ ልብስ ገዛሁላት፣ አሳመርኳት። በቃ ምን አባቱን ስናልኩልና ግቢ ቤት አልኳት። ገባን። እሺ ያው ድህነት ነገር የለም። ገባን። ያው አለች አሁንም እግዚአብሔር ይመስገን። 4 ልጅ ዱብ አድርገችልኝ። ዋው 4 ልጅ በተከታታይ እኮ ነው። ብቻ ክርስትና ውለታ አብሬ ነው የምተኛው። ክርስትና የተነሳ ወንድም በ40 በ80 አንድ ነች ሴት። ስንል እኔም ትንሽ ቧጠጣለሁ፣ ስራም ወዲያም ወዲህም እላለሁ፣ ቆፋፍራለሁ። ግን እንደ ድሮ መኖር ባልችልም አይ ይላለሁ። በቃ ስንል አሁን ልጆቼም በቃ የቧጠጥኩ እናስተምራለሁ። ሰው ከወደደ አትወጥቅም። ልጆቹ ባለቤቱ መቄዶንያ እንደሆኑ ያውቃሉ እንዴ? ተነጋግረን አይደል እንዴ የገቡት? እንዳልኩ የንጉስ ተክለ ሃይማኖት የልጅ ልጅ ናቸው። የራስ ኃይሉ ልጅ ናቸው። አሁን የሚኖሩት መቄዶንያ ውስጥ ነው። እና
እኛ አባት በነገራችን ላይ ራስ ኃይሉ ሲባል አውቀዋለሁ። መድኃኒዓለም ተምሬያለሁ ሃይስኩል እና እዛ ፊት ለፊት ራስ ኃይሉ መናፈሻ የሚባል ነበር። ካስተውል ሲኒማ ራስ ምናምን ሁሉ የራስ ኃይሉ ነበር እኮ ራስ ኃይሉ ምናምን እና ያው ንጉሳውያን ቤተሰብ ናቸው ማለት ነው። የልዑል ኑሮ ነው ድሮ በዛን ጊዜ ኖሩት ናቸው እና ያው ጊዜ መላጠረል አንሸራቶ ይጥላል። እንግዲህ ያ ስርዓት ከወደቀ በኋላ ምናምን ህይወታቸው እንደዛ ነው እና እዛ ኢንተርቪው ላይ የመጡት ስለ መቄዶንያ አሁን ማሰባሰቢያ ስላለ ቅድሚያ ዝም ብሎ ፕሮግራም ስለ መቄዶንያ ለመስራት ነው የመጡት። መቄዶንያ ነው የሚኖሩት በነገራችን ላይ እና ስለ ድሮ ላይፋቸው ምናምን እያወሩ ነበረ። ያው ስላሳለፉት ምናምንና እንዴት ሚስታቸው እንዳገቡ ነው። አሁን እቺ ቆንጽለን ይዘን የምንሮጣትን ነገርና ሙሉ ታሪኩን ክሊር ለማድረግ ነው። ምን አሉ እዛ ላይ እቺን ባለቤታቸውን ከወደዷት በኋላ ልጋብዝሽ ይሏትና ይዣት ሄድኩ አሉ። ገብቷል። ይዘዋት ከሄዱ በኋላ አስተናጋጁን ሄደው ለስላሳ ስለሆነ የምትጠጣው ለስላሳውን ክፈትና ጂን ጨምርበት አልኩት አሉ። ጂን ጨምሮ አመጣላትና ሰጣት። ከዛ እሷ ጠጣች። እኔም የራሴን መጠጥ ያዝዤ ጠጣሁኝ አሉ። ከዛ በኋላ እንቅልፌ ሳይመጣ ውሸቴን እንቅልፌ መጥቷል ክፍል ሊያዝና ልተኛ አልኳት አሉ። ከዛ እሺ አለችኝ። ገባን። ከዛ ግንባሯን ሳምኳት፣ ከዛ ከንፈሯን ሳምኳት ምናምን። ከዛ ነካስ አረጋት እግሯን ከፈተችልኝ ምናምን አሉ። በቃ ከዛ በኋላ ያው የሚሆነው ሆነ ነው። ይሄን ቻውን እቺ ፓርት ተቆርጣ ወጣ። እነ ጆርዲ ያገኙታ ይሄን ቪዲዮ ወሬው እንደዚህ ነው። ቃል በቃል እንዴት እንዳገኘዋት ሚስት አይደለም። አይ አሁን እንዳልከው በቃ ይሄ ነው። አሁን እንደዚህ ሲያስጮት የነበረው ቆርጣው በቃ ይሄ ነው። እና ምንድነው ሆን እንዴት እንደደና ነገር ይሄ ይቀርባል። እሳቸው በህግ ሁሉ መጠየቅ አለባቸው። አራት ልጅ ያራት እሷ ብቻ ነች እንዴ ማአት ግን አይ ጆርዲ ሳውን እንደውም አሁን ኤግዛምፕል ሌላ አሁን ፌስቡክ ላይ በጣም ማከብራቸው ሰዎች ምናምን በጣም እንትን ሲሉ ጊዜ ምን አይነት ነገር ተፈጥሮ ነውና የሆነ የምታከብራቸው ሰዎች እንደዚህ ሲሉ በቃ ላለመስማት ፈልጌ አላዳመጥኩትም። ኢቭን ተቆርጦ የመጣው ነው ማለት ነው። እና አሁን ይሄ ከሆነ አንደኛ ማሰብ ያለበት ኮንቴክስቱ አንደኛ ሁሉም ነገር በዛን ወቅት ብለህ ማሰብ አለብህ። አሁን እኮ ባለቤታቸው ነች እኮ 4 ልጆች እናታቸው ነች፣ ሚስታቸው ነች፣ እየኖሩ ነው ይሄን ሁሉ አመት። መቄዶንያ የገቡበት ምክንያት በኢኮኖሚካሊ ስለደከሙ የኔ ቀለብ ቢኒያምን ደግሞ በቅርበት ያውቁታል፣ ስራ ያግዙታል፣ ያላቸውን እንትን ያውቃል። እንዲኖሩ እንደውም ቤተሰብ ያለው ሰው አይገባም መቄዶንያ እንደውም ያላቸውን ያው የኢትዮጵያ እንትኑ ባለ ታሪክ ስለሆኑ እሳቸውን ለማገዝ እሳቸው እዛ እንዲኖሩ የኔ ቀለብ አትሊስት እዛ ብሬ ከምሻማቸው ለነሱ ይሆናል ነው እሳቸውና መቄዶንያ ላይ ውስጥ ደግሞ ባላቸው ሙቀት ያግዛሉ ምናምን ገባ የማሰባሰቢያ ላይ ስራ ይሰራሉ ብቻ ያግዙታል ነው። እና ይሄንን አሁን ይሄን ስለ ለመደፈር ልክ ነው ምናምን አይደለም፣ እንደ ዘመኑ ነው ማሰብ ያለብህ። እንደውም ተክለ ሃይማኖት ግራ ስለገባው አሁን ትላንት የሆነ ቪዲዮ የሆነ በህግ ባለሙያ ጋር ቆም ብሎ አስቆሞ ቀርጾ ቆርጦ ለጥፎታል። እንደውም ይሄን ታሪክ ስለዚህ ታሪክ የህግ ባለሙያው ምን ይላል የሚለው ግን እንደው ተክሌዋ ፍቅርን ግን ነው በምን መለካት ይቻላል? እሺ አሁን ሰው እየተናገሩት ነገር አለ። የሆነ መጠጥ ምናምን እንደዛ ዝጌ ነው ይላል እንዴ። ከዛ በላይ የከፋላ አይደለም እንዴ? አብደክሽን እኮ አለ። በጠለፋ ሚስቶቻቸውን አግብተው እኮ 7 ልጆች ያዩ ዛሬም ስለ ፍቅር የሚተርኩ ሰዎች አሉ። ይሄ አንዳንድ የህይወት አጋጣሚ ከነ ብጉሩ መነገር ያለበት ነገር አለ። አይውላ አሁን እኮ ሰውየው እኮ ፈረድ እኮ በነገራችን ላይ ሰውየው እንዳውም እኔ ጀኒውን ናቸው ፈረድ እኮ ያሉ ነው ነው ብትፈርዱብኝም ፍረዱብኝ ፍቅር እስከዚህ ድረስ አድርሶኛል እኮ ያሉ ነው። ትክክል ነው ወይ አይደለም ወይ ብሎ ለመፈረድ በዚያ ሰው ቦታ መሆን ግድ የሚል ይመስላል። በዛ ጊዜ ነው ደግሞ የነበረው ዘመንና የጋሽ ባህሩን ዘፈን አላየሁም? ያዝጇን ዝገደጇን ነው መጨረሻ ላይ ምን ጠቅላላ ሀግባትን አየው ዘመንና አየው ምን ይመጣል ጠልፈስ ቢሄድ መጨረሻ ላይ ያው እንግዲህ ጠቅላላ ሀግባት ነው የሚባለው እኮ ይላሉ። አየው አንዳንድ ጊዜ ማለት ነው ነገሩ የተደረገበት ዘመን ቦታ ሁኔታ ሊወስነው እኮ ይችላል። እንደው መቼም እውነት ነገር ከተባለ በዚህ ዘመን እንደዛ የማያረግ ሰው አለ? እንደው አንዳንዱ እንደዛ ሌጋላይዝ ማረጋቸውም አይደለም በዚህ መንገድ ነው የፍቅር የተመሰረተው ነው የራሳቸው ነው የተናገረው። እንግዲህ ስሙት እኮ ነው ስሙት ነው እና ሰው
መጮህ በሌለበት ልክ ነው ያጮሁት ገብቷል አዎ በዚህ ዘመን ታውቃለህ ቲክቶከሮቹ ትንሽ ልጆችን ቆሎ እያሉ መድኃኒት እያሉ እየጨመሩ ምናምን እንዴት ቪዲዮ ራቁታቸውን ይሄ ልክ አይደለም ትክክል ነው ማለት ይሄን አንደግፍም ያን ዘመን ደግሞ የነበረው ነገር ኖርማል ነበር አይደል እኔ እንጃ አይ ይኸውልህ እሳቸውም አይ ኖርማል አይደለም የሰው ልጅ ያለ ፍቃዱ መጠጥ ውስጥ የሆነ ነገር ተደርጉበት አይደለም ግን እሳቸው ሲያወሩት እንደ ጀብዱ አይነት ቶን አይመስለኝም እንግዲህ ስላላዩ ተገናኙበትን ያወሩት ዲያርግ ይጀምራሉ አዎ እኮ ያልኩትም ያለውት ምንድነው ታሪካቸው ተጠየቀ እስቲ ከባለቤቶት ጋር ያለውት እንግዲህ እንዴት ነው የተገናኙት ተብለው መሰለኝ አይደል ስለዚህ it's a part of ያ ታሪክ እንደዚህ ነው ያ ነገር ባይሆን ላይክ ሷና ልክ ነው ብለው ማራ አይመስለኝም እንግዲህ ማለት ምን እንሻሻለን ብስሬ ከዚህ በፊት እኮ በሳቸው ዘመን እኮ በነበረ ዘመን የሰው ልጅ መጠጡን ቶ እንዴ ምንም ማታቋ ልጅ እየሄደች አይደል ተሸክመው ወስደ ጠልፈው አግብተው ስንት ልጆች እናት ሆነው የሚኖሩ ቤተሰቦች እኮ ስቲል አሉ አዎ አይ አሉ ይብሳል ግን ጥፋትን አናነሳም ማቅለያ ግን እሳቸው የተናገሩት አሁን ይኸውልህ ግራ ይገባኝ ያ ዘመን ያ ነበር ለማለት ፈልጌ ነው እሺ አዎ ያ ዘመን ይሄን በመደረጉም ልክ አይደለም ሰውየው አይደለም እኮ እንትን ያሉት እንደነዚህ ነገሮች በዛ ሰዓት መሆናቸውም ልክ አይደለም ግን አሁን እኔ መሰለኝ የነበረው ማለት ሚዲያ ላይ እንደዛ ቆርጦ ሲያጮቱ የነበረው ነገርና አሁን ያልከኝ ያለው ነገር አልተገናኘልኝም እና በቃ ይሄው ነው ወሰድኳት ከዛ ጀምሮ እስከ መጨረሻ end of the day አብረው ነው ያሉት ልጆቻቸው እናት ነች አራት ልጆች ወልዳላችሁ ሚስታቸው እኮ ነች እንግዲህ አሁን ሚዲያ ችግሩ ይሄ ነው ምንድነው ትንሽ ነገር እየያዙ ምንድነው ትንሿን ነገር አንጠልጥለው ሮጠው እንደዚህ ተባለ እንደዚህ ነው ያው እንትናማ መታም እንዳለች ታውቃለህ ጆርዲ የዛን ድብ ምናምን ይሻላል ከወንድ ምናምን ያለችበት ኢንተርቪው ነበር ለዚህ ነው ድቡ ይሻለኛል ያልኩት እንዴ ጫካ ውስጥ ድቡ እኮ እንትን ቢያረጋኝ ይሻላል እኮ ነው ያለች ኮንዲ ምርጫዋ ነው እንግዲህ ምርጫዋ ነው ማለት ሰው የሚወደውን የለመደውን የሚያውቀው ራሱ ነው እንትማተን እሷ ነው የምታውቀው እንዳልከው ያረጉት ነገር ትክክል ሆኖ አይደለም ግን ሆኗል ፕላስ ይኸውልህ ያም ሆኖ ለምሳሌ አብረው ነው እየኖሩ ያሉት እኮ የልጆቻቸው መክሰስም ካለባት እሷ ነች አይደል አዎ ፕላስ ይኸውልህ አንዳንድ ጊዜ ምን አለ መሰለህ ነገሮችን የምናይበት አሁን ቅድም ያልከው አሪፍ ነገር አለ ትላንትና እዛ ዘመን ላይ መመለስም አንድ ነገር ነው ነገሮችን ስታዳምጣቸው አይምሮን ወደዛ ዘመን መመለስ አለብህ የሆነ እንዴ ነው ያድዋ ጦርነት ነበር ብዙ ያጭቃጭቃል እኔ ስላልነበርኩ ላይገባኝ ይችላል የሆነ ስለሱ ታሪክ ስትል ራስህ መነጽር አድርገህ እዛ ፓርት ውስጥ አይደለም የምትከተው እንደነሱ ሆነ አዲስ አበባን ወይም ደግሞ ኢትዮጵያን አሁን ባላት ቅርጽ ልክ አይደለም አስበህ ያን ታሪክን የምታስበው በዛ ሰዓት ምን ትመስል ነበር የሰዎች ሜንታሊቲ ምን አይነት ነበር ሳቢያቸው ለነገሮች የሚሰጠው ክብደት ሰዎችን ለማግኘት የምትሄድበት ርቀት ምን አይነት ነበር አይደይስ ይሁሉ ነገር እኮ ያስፈልግም ያው የህግ ባለሙያው እኮ የመለሰው መልስ በቃ አሁን ያልኩህ ነው የመለሰው ምን እንዳለ ተቀለ እንደዛማ ከሆነ እነዚህን ሁሉ እናት አባቶቻችንን ጠልፎ ያገቡትን እንዳለ ጠቅልለን ሰርቪስ እናስገባቸው ገብቷል አሁን ያ ዘመን ይሄ ነበር አባት አይተርፉም እና ተጠልፎ ምንም እኮ ማያውቃት ሰው ማታውቀው ሰው ተሸክሞ ወስዶ በዛው በቃ አግብቶ ምናምን ያ ነገር እኮ ልክ እንዳልሆነ በጊዜያቶች ሂዶች እየተሻለ እንደ ጊዜው ሄደትም እንዲቀር እየተደረገ አዎ ቀርቷል ነገሮችን እና ይሄ የሚጮኸው ነገር በጣም ያናድደኛል መጮህማ ያልነበረበት ነገር ነው ብዬ ነው የማስበውና ያው ልጁም ዱላ ይበዛበታል ማነው ተክለ ሃይማኖት ዱላ ነገር ይገንበታል የሚባለው ያው ለአንዳንድ ጊዜ ያልተለመደ ነገር መጀመር እንትኑ አንዳንድ ነገር ለምሳሌ ያል ከፕሮግራም እንትን የምለው ነገር አለ ይሄ ነገር ልክ አይደለም ይሄኛው ፕሮግራሙ ልክ አይደለም ምናምን ነገር የምለው ነገር አለ ግን እንዳጠቃላይ ተክለ ሃይማኖት ሁላችንም እና ሁላችንም በጀርባ የምንሾካሸከውን እሱ ፊት ለፊት ስለሚያወጣው ነው አንድ እሱ ሁለተኛ የሱ ሰዎችን አንዳንድ ነገሮችን እንዲናገሩ የሱ ያጠያየቅ ስልት የለመድነው አይነት አይደለም እና ለኔ ደግሞ ትክክል የሆኑ ሰዎችን እንድናቃቸው ያደርጋል ነው ገብቷል እኔ አሁን ሐሳቤ አንድ አይነት ሰዎች አልኩ እኮ ባለፈው ብለናል
ተክለ ሃይማኖት ጋር ሲቀርቡና ሌላ ቦታ ጋር ሲቀርቡ ይለያያሉ ሰዎች ኮምፕሊትሊ ተለያይተው ነው የምታገኛቸው ያ ገብቷል የበለጠ እንዲያወሩ እንዲገለጡ የማድረግ እንትን አለው ስለዚህ በተገለጡ ቁጥር ደግሞ ሰዎች በተናገሩ ቁጥር ደግሞ ሐሳብን ደግሞ ፖድካስት ነው ያና ላይ ከፋ ነገር ካልሆነ መቁረጥ የማይጠበቅበትም ብዬ ነው ማሰበው ዞሮ ይሄ ሆኖ እሳቸው እንግዲህ ሲወረድባቸው ማን እንደሆኑ ሁሉ አያውቅም ሰው ያችን ፓርት እሱ ነው የገረመኝ ነገር አሁን ማንነታቸው ጥፋታቸውን ያነድነዋል ብዬ ሳይሆን አሁን ሲወራ የነበረው ምን እንደነበር ታውቃለህ አሁን እሳቸው ምን ለማስተማር ምን ሊሆን ብለው ነው አሁን እሱን ሲወቀጥበት የነበረው ተክለምት አሁን ከዚህ ሰውዬ ምንድናቸው ተብለው ነው የቀረቡት ሲባል ነበርና እንግዲህ የቀረቡበት ከባለቤታቸው ጋር የተገናኙበት የትዳር ታሪክ ሳይሆን ያላቸው የቤተሰባቸው የትልቅ በኢትዮጵያ ውስጥ ያላቸው የቤተሰባቸው ታሪክ ትልቅ ስለሆነ ነበር ለስለ መቄዶንያ ያ መገቢው ላይ ምናምን ለማውራት ነው በዛው ተጠየቁ አሉ ያው እንዲ ኤኒዌይስ ጮኸ እንቀጥል ስለዛሬ ምን ያስከልና አሪፍ ሐሳብ ከእሱን ከመናገር በፊት እንግዲህ ውድ ተመልካቾች ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ሳታረጉ ወይም ደግሞ ላይክ ሳታረጉ ያያችሁ ነው ያላችሁ ሰዎች ካላችሁ ሰብስክራይብ ማድረጉ አይረሳ ላይክም እንድታደርጉ እንግዲህ ጥሪያችን እናቀርባለን ሼር ማድርጉት ኮሜንታችሁ ደግሞ ያስፈልገናል ዛሬ እንግዲህ አመፈራው ነው ስለሞት ምን ታስባለህ ስለሞት ምን ታስባለህ ስፔሲፊክ አድርግልኛ ጥያቄው ሞት እንግዲህ በቃ ስትጨርስ ሞት ነው በቃ እሺ እንደው ሞትን ትፈራዋለህ በደንብ ትፈራዋለህ አዎ ለምን ነው ትፈራው መፈራበት ምክንያት ተፈጥሯዊ ይመስለኛል ሞትን መፍራት ተፈጥሯዊ ሆኖ ማለት ይሄን አልብዬ ልተነትነው አልችልም ማለት መፈራበት ምክንያት እንደ መንፈሳዊ ከሆነ ስራዬን ስለማቀው እፈራለሁ ስራዬን ስለማቀው ከምን አይነት ሰው ጋር እንደምኖር ይውልኝ እንደ መንፈሳዊ ስለሆነ ከሆነ ስራዬን ስለማቀው እፈራለሁ ግን ዝግጁና እንትን ኮንኩኝ ግን አልፈራው እችላለሁ በርግጥ እንደ መንፈሳዊ እንደ ኖርማል ግን ለተጋለ ኢንጂነራል ከፋፍለህ just በራስ መንገድ በሃይማኖቱ እንደዚህ ብቻ በሃይማኖት ከሆነ እንዳልኩ ስራዬን ስለማቅ እፈራዋለሁ ኖርማል ደግሞ መኖርን ስለሆነ ማቀው መኖር ስለሆነ ጣዕም የሰጠኝ መኖርን ነው ማቀው መኖር ነው የምፈልገው ይሄን ማጣት አልፈልግም መኖርን ገባ በዛ ምክንያት ይመስለኛል የምፈራው እሺ በማለት ያው ማናችንም ሞትን ባሰብነው ቁጥር እንፈራለን የመጀመሪያው መቼ ነው ስትሰማው መቼ ታስታውሰዋለህ ሞትን ቀብር ሲሄድ ሶሻል ሚዲያ ላይ ሰው ሞተ ሲባል በቃ እንደዚህ አይነት ሞት ብቻ ያለበት አካባቢ ሲሆን በዛ ሰዓት ምን ይታሰባል በቃ ህይወት አጭር እንደሆነች ሁልጊዜ እንደምንለው አሁን የሆነ ሞት ሳይተለጥፎ ወይ ምናምን በቃ የሆነ ህይወት በቃ አጭር እንዲህ ሳሎን ምናምን ስላለው ወይ መንፈሳዊ ነገሬን በጣም አስታውሳለሁ ምናምን ከዛ በማግስቱ የለውም ተመለሰ ስለዚህ የምትፈራበት ሁኔታዎች እነዚህ ናቸው ማለት ነው እንግዲህ ስለሞት ብዙ ነገሮች ተብለዋል የተጠኑ ጥናቶች አሉና ከጥናቱ በፊት ያንተን ንገረን እንጂ ጥያቄ አይጠየቅም አዎ ምን መሰለህ ሞት ማናችንም ላይ ማይቀር ግን ደግሞ ሁሌም ምንድነው ወደሱ እየቀረብን ነው እየኖርን ቤድን ቁጥር እየቀረብን ነው አይደል ለምን ሄደው እንግዲህ እንደምነቱ ማስተምሩ ያው እድሜያችን መቼ ይቆረጥልን መቼ አናቆም እንጂ እንደውም ቀን ተጨመረልኝ ሳይሆን ቀን ተቀነሰልኝ ነው የሚባለው ለዛ ነው የምልህና ያስፈራል ብዙ ነገሮች ወደ አምሮ እኔ እንዳልከኝ ስለምን የምትፈራው ነው አሁን እኔ ስለተዘጋጀውበት ያን ዘጋው ወስደሃል እንዳይወስደኝና እንዳይቀላቀል ነው እንዳጠቃላይ ደግሞ በኋላ ነግርሃለሁ የራስህንም ታገኘዋለህ ብዬ አስባለሁና የመጀመሪያው እንደ እምነት አንድ ጋር የሚያደርገን ነገር እኔም ስራዬን አውቀዋለሁ ቷል በዚህ ምድር ላይ ምንድነው ለፈጣሪ የተመቸው ሰው አይደለሁም አልነበርኩምም አይደለሁም ምስል ነው
ይሄ ከእግዚአብሔር አሰራር ጋር ከምታምነው አምላክ ጋር ያለ ነገር በእያንዳንዷ ቅስፈት ውስጥ ከሱ እንደራኩ ስለሚሰማኝ እሱ ነገሬ የሆነ ስትሄድ ምን ይዤ ነው የምቀርበው ገብቷል ማንኝ ብልዬ ነው ወደዚህ ሲልከኝ ወደዚህ ምድር ስላክና ስመለስ አንድ አይደለምና እሱ ነገር ያሳስበኛል ሁሉ የመጀመሪያው ፕራዮሪቲ የሚሰጠው እሱ ነገር ነው እሺ እንግዲህ ወደ ጥናቱ እንግባ ይሄ ነገር ጥናቱ ሲደረግ ስታንዳርድ ነው ማለት የሰው ልጆች ይሄ ለምሳሌ አለ ይሄ አሜሪካ ያለ አውሮፓ ያለ አፍሪካ ያለ ምናምን ተብሎ የሰው ልጆች ሳይታወቃቸው ሞትን የሚፈሩበት ሌላው ምክንያት ተብሎ የተዘረዘሩ ነገሮች አሉ አንድ በአንድ እናያቸው ብዙ ምን ትላል ይችላል የመጀመሪያው ነገር ሞት የምንፈራው የመጀመሪያው ነገር ቤተሰብና የሚወደው ቤተሰቦቻችንን የምንወዳቸውን ሰዎች መለየት ከዛ በኋላ እንደማናገኛቸው ስናቅ ሞትን እንፈራዋለን ቀሪውም እንደዛው አሁን ስለ ቀሪው አይደለም ስለሚሞተው ነው አሁን ምክንያቱም ራስህን በዛ ቦታ ላይ ያ ሰው አይቀርልም ግን በራሳችን ምሳሌ አንስጥ ያ ሞት ማይቀር ነገር አይቀርም እና ያለ ይዘው አሁንም ፈርተን የሚያስቀው ነገር ሞትን የሚፈራ ሰው አይደለም ስለ ሞት ሲተነት ጥሩ ላይ አይደለም እንዴ እና ይሄ ቤተሰብህን ታስባለህ ሁሌ እንትን ትላቸዋለህ አሁን እነሱ ምን ይሆናሉ ብለህ አይደለም የምታስበው ከዛ በኋላ ያው ከሞትክ በኋላ ምን እንደሚፈጠር አታውቀውም እንግዲህ ወደ ፈጣሪ ነው የምትሄደው ነባራዊ ሁኔታ ካወቅ ተበትበትኝ ልጆቼን እንዳልሞት ትላለህ ለምሳሌ ቤተሰብ ሲኖር ነባራዊ ሁኔታ ስለምታውቀው ያ ቤተሰብ ያለበትን ስታተስ ስለምታውቀው ቤተሰቡ ሰላማቻችላቸው እንዲሰራ ልጆቼን እንደው ራሳቸውን ሳይችሉ ምናምን ይላል ሰው አይደል ብዙ ነገር ትላለህ ቤተሰብህ ማለት ለምሳሌ ያው አሁን ቅድም ያልከው እንደ ሪቨርስ ማድረግ ነው ለምሳሌ ያ የሆነ ሰው ከቤት ውስጥ አንድ ሰው ሲያጣ የሚጎዳው ጉዳት አለ ከቤተሰብ ውስጥ ያ ሰው ከዛ በኋላ አያየው ማያገኘው ያ በራሱ የሚፈጥረው በጣም ፔንፉል የሆነ ህመም አለ ያኛው ሰው ደግሞ የሞተው ሰው ደግሞ ሞትን የሚፈራበት ሌላ አንዱ ምክንያት ያው ከዛ በኋላ እነዛን ቤተሰቦች ከነሱ ጋር እንደማይኖር አሁን ወደ ተመልካቾች እንድታስቡት የምፈልገው ነገር የመጀመሪያው ነገር ፕራዮሪቲ የሚሰጠው እምነት ነው ማናችንም እንደ እምነታችን ወደ ፈጣሪያችን ነው እንግዲህ እንደ መጽሐፉ ደስ ሊለን ይገባል ግን ደስ የሚለን የሰራነው ስራ ደስ የሚያሰኝ ሲሆን ነው እንጂ የኛ ምን ይዘን እንደሰው ስታስበው ምንም ብትሰራ ሰው በጣም እንትን ችግር አለብን ስለ ጽድቅ ሆናለሁ ብለህ አታስብም መጨረሻ ላይ ሰዎች በቸርነቱ እንጂ በስራ እንጸድቃለን ብለን ስለማናስብ ስለማይሆንም እንደ ቸርነቱ እንጂ አይደል እና መጨረሻ ላይ ሰዎች የተሰጡት የመጨረሻው አንድ እንትን አለ ሞታችሁ ለምሳሌ ተመልሳችሁ አንድ እድል ቢሰጣችሁ ምን አይነት ነገር ምን ታረጋላችሁ ተብለው ተባሉት ነገር አለ ሌላ ሁለተኛው እንግዲህ ህልሞችና ያልተጠናቀቁ ግቦች ናቸው ህልሜን ሳላሳካ አሁን አንዱ ከአንዱ ጋር ተያያዥነት አለው ህልሜን ሳላሳካ እንደዚህ ሳላረግ ግቤን ይሄን ነገር ሳላሳካው ብለህ የምታስባቸው ነገሮች አሉ አይደል እነዛ ነገር ስታስብ ሞትን ትፈራዋለህ ለምን ኦሬዲ አሳክሻን ቢሆን ትፈራዋለህ እኮ እንደ ምክንያት ነው እንጂ አልቅም አሁን ለምሳሌ ቅድም ያነሳው ነገር አለ ቤተሰብን ከዚህ ጋር ታገናኘዋለህ ቤተሰብህ ልጆች ይኖረዋል ትዳር ይኖረዋል ወይኔ ልጆቼን እንደዚህ ሳላደርስ ተምረው ብቻ አይደለም የልጆቼን ወግ ማድረግ ሳላይ የልጆቼን የልጅ ምንድነው ልጆቻቸውን አያት ሳልሆን ፈጣሪ አትውሰደኝ ይሄን ነገር ሳላረግ ፍራቻ የሚመነጨው ያንን ነገር ጎልህ ያስቀመጥከውን አሁን ይሄ አንዱ ምሳሌ ነው ለምሳሌ ያል የልጆችን ከዛ ውጪ ራስ ደግሞ እንደዚህ አይነት ነገር ፐርሰናሊ ለራስ ደስ አይነት ነገር ሳላረግ ይሄን ነገር አቺቭ ሳላረግ ፈጣሪ አትውሰደኝ ወይም ደግሞ የሞትን የምትፈራበት አንዱ ሪዝን ደግሞ እሱ ይሆናል ማለት ነውና ህልምህና ያልተጠናቀቁ ነገሮች ሲቀሩ ማለት ነው ሌላው ልምዶችና ትዝታዎች ናቸው
የሰው ልጅ ሲኖር በትዝታም በልምድም ይኖራል። እነዛ ልምዶችና ትዝታዎችም ደግሞ ሲያጣ ወይም ደግሞ ከዛ በኋላ ከነሱ ጋር አብሮ እንደማይኖር ሲያቀው ሞት የሚባለው ነገር ባሰበ ቁጥር ይፈራል ሞትን። አይደለም ሞተን ይቀርና እየኖረን እድሜያችን በጨመረና ወደ ትልቅነት እድሜያችን በጨመረ ቁጥር ወደ ሽምግልና ወደ እርጅና ወደዛ ብቻ ሳይሆን ለምሳሌ አሁን ላይ ሆነ የምትመኝ ትላንት በሆነ ባላደኩ ብለህ የምታስባቸው ነገር ባላደኩ ኔሴንስ ምንድነው እዚህኛው ዘመን ላይ ብኖር በቃ ይሄኛው እድሜ ላይ የተወሰነ ዓመት ብቆይ ብለህ የምታስባቸው ላይክ ዛሬ ላይ እንደ ትዝታ ለምሳሌ የኤሌመንተሪው ጊዜ ሊሆን ይችላል፣ የሃይ ስኩሉ ጊዜ ሊሆን ይችላል፣ የሆነ ስራ የጀመርክበት ወይ የዩኒቨርሲቲ የገባህበት ታይም ሊሆን ይችላል። እያንዳንዳችን የራሳችን ጎልደን ታይሞች አሉ አይደል? ስለ ጎልደን ታይም የሚቀጥለው ሳምንት እንሰራለን እና እነዛ ጊዜያቶች አሉ አይደለም ሞትን አስበው ይቀርና እነዛ በትዝታ መኖሩ በራሱ ያናደሃል። አሁን ላይ ለምሳሌ የለም አንተ የትኛው ዘመን ላይ እንድትኖር ትፈልግ ነበር? እኔ ለመመለስ ነው የምትለኝ? አዎ ማለት የሆነ የተወሰነ ጊዜ ፖዝ አድርገ ማለት የሆነ እንደው ይሄ ፈጣሪ ስራ ነው ወደ ተመልካቾች ግን በቃ የሆነ የቱ ጋር ብትቆይ የትኛው ፓርት የትኛው ሁሉም የራሱ የሆነ ጎል ታይም ነው። ከ27 ዓመት እስከ 30 ዓመት ምን ስታደርግ ነበር? እሱ ፕራይቬት ነው። ኦኬ እሱን ዓመቴን ብደግመው ብኖረው ደስ ይለኛል። ስንት ዓመተ ምህረት ማለት ነው? ዓመተ ምህረቱን አላስታውሰውም። አይ እንደው ይሄ አሁን 30 ዓመት እኮ የኔ ጎል ፕራይቬት ነገር ስለሆነ ነው እንጂ ያ ጊዜ በጣም ብመለስበት ነገሩን ሳትጠቅሰው ግን ላይክ እንደዛ ብለህ የምትለው ሜንታሊ ማቹርድ ነኝ ብለህ ስለምታስብ ስለነበረ ነው ኢንተርቴይንመንቱ ሆኖ ማለት እንግዲህ ወይ የትኛው አሪፍ ጊዜ ስለነበረ የኢንተርቴይንመንት ጉዳይ የመዝናናት ጉዳይ የወጣትነት ጉዳይ ምናምን ሳይሆን በጣም አሪፍ ጎልደን ታይም ነበር ያቺ ታይም። ኦኬ ከብዙ ነገሮች አንግል አሪፍ ጊዜ ነበረች። ስለዚህ ያ ጎልደን ታይም አሁን እንደዛ መቆየት እንኳን እየፈለክ ያንን እድሜ ሞት የሚባለውን ደግሞ ትዝታህን ሊያስቀርህና በቃ ከዚህ በኋላ የማታገኘው ሆኖ ሊመጣ ነው ማለት ነው። እንግዲህ ያንተ የቱ ነው? ለኔ የትኛው መሰለ? የሃይ ስኩል ታይም ነው ወዶ ነበር። ከኤሌመንተሪ ከ8ኛ ክፍል ጀምሮ ከምን ዋይዝ ነው የምትወደው? የአእምሮ ነፃነት ነበረኝ። ስለምንም አላስብም ነበር። ስለምንም አላስብም ማለት ኦፍ ኮርስ ማናችንም ሃይ ስኩልና ኤሌመንተሪ ላይ ያለ አፍላፊት ስለጎመን ስለቤት ከምን እሱ ብቻ አይደለም ቢል እሱ እንደውም ኃላፊነት ነው ይሳየው። ክፎች አልነበርንም በዛ ሰዓት መጥፎ አናስብም ነበር። ነገሮችን ከመጣመም የሰው ልጅ ተንኮለኛ ነው ብለን ከማሰብ ተንኮልም ከሰራ የሚያስቅፈን ነገር ነው የምትሰራው። ያዛን ጊዜ ነበር የአእምሮ ነፃነት መለለዛ ነው። ኦኬ ይሄ የምትበላው የምትጠጣው አያሳስብህ፣ የምትለብሰው አያሳስብህም። ቤት ገብተህ ወርውረ ልብስህን ካልቀረበ ብለህ ምናምን ነገር ይሄ እንግዲህ ትልቅ የለግዠሪ ህይወት አይደለም። ማንም ሰው አቅሙ ግን በቃ የሆነ ነገር እንትን ብለህ ነውና ግን ምን አለ አሪፍ ነበር። ጊዜውም አሪፍ ነበር። እሱ በራሱ ማተር ያደርጋል። እሱ ያም ይመስለኛል በንጽጽር ውስጥ አሁን ላይ ያለውን ዘመን ይሄ ላይክ በዛ ዘመን የነበረኝ እድሜና አሁን ላይ ያሉ የነበረው the same age የምናደርገው የነበረው አሁን ላይ የሚያደርጉትና እኔ እዛን ሰዓት ማድረገው ነው ይለያል። ኦፍ ኮርስ የዘመንና የነገሮች ለውጥ አለ። እኔ ወደ ኋላ ቀርቻ አይደለም ሜንታሊቲ ማናችንም ቀርተን አይደለም ትላንትናን የምንወደው አሪፍ ነው የምንለው ግን የነበረን ነገር ይለየ ነበረ። የኛም ወላጆች እኮ የነሱ ትላንት ማናችንም ትላንት ነበረንና አንደኛ የምወደው ነገር የነበረው መሰለ በቃ እንደ ልጅ ሆነን አድገናል። እንደ ልጅ ሆነን አስበናል። እንደ ማህበረሰብም አሪፍ ወቅት ነው ነበር። አሁን ለዛ ነው ልክ የሃይ ስኩሉ ከጨረስኩኝ በኋላ ይሄ ዩኒቨርሲቲ ምናምን ነገር ከዛ ስራ ምናምን ነገር ከዛ ስለምን ማሰብ ትጀምር ምን ለመሰለ ስለ ሰው ልጆች ምናምን ነገር ስለ ክፋት ያለበት ዘመን ስታየው
አዎ ስለ ብዙ ነገሮችን እያሰብክ መምጣት ጀመርክ። ከዛ ማይንድ በቃ እየተበረዘ ሄደ ማለት ነው። በቃ ይሄ የኔ ማንነት ትክክለኛው በቃ ጣፋጩ ጊዜ ብዬ የምለው የነበረው እነዛ ታድራጅ ከዛ በፊት የነበረው ልጅነት ስለነበረ ያን ያለ እንትን አይደለም። ይሄኛውን ምል ታይም አሪፉ ታይም ስለነበር ከዛ በኋላም አሪፍ ጊዜ አልነበረም አይደለም። አሪፍ ጊዜ ነበረ፣ ጥሩ ጊዜ ነበረ። ግን የምትመርጥባቸው ነገሮች አሉ። ይሄኛው ከዚህኛው ይሻላል፣ ይሄኛው ከዚህኛው ይሻላል ብለህ የምትመርጥባቸው ጊዜያቶች ነበሩና ያኛው የኔ ጎልደን ታይም ነበር። በጣም የምወደው ጊዜ ነበረ። እና እንግዲህ ይሄኛው ሆነ የመጨረሻው ጥያቄ ሰዎች ለምንድን ነው እድል ቢሰጣችሁ ሲባሉ እንግዲህ መጸጸት ነው ያሉት። እና ትላንትናዎችን ይሄ በጸጸት የሰው ልጅ ሲጸጸት ነገሮችን ያስተካክላል። ከምንም በላይ ከሞት በላይ መጥፎ ነገር ትልቁ የሚጎዳ ነገር ጸጸት ነው። ባለፈውም እንዳነሳ ነው ያ ጸጸት ሲኖርብህ ጸጸት ነበር ስትጸጸት ነገሮችን ታስተካክላለህ፣ ለማስተካከል ትሞክራለህ። እና ብትመለስ ነው ወይንስ ኖ ተመልሰህ አንድ እድል ቢሰጥህ ምን ታረግ ነበረ? ጸጸት ነበረ ነው አብዛኛው ሲል የነበረው ማለት ጸጸት ነበረ ነው ወይንስ ያንን ያጠፋሁትን አስተካክል ነበር? ለማስተካከል መጸጸት ነው። ስትጸጸት ገብቶ ነው። ለማስተካከል ስትሄድ ገብቶ ሳይሆን there is something የሆነ ነገር ለማድረግ ነው ለማግኘት ነው። ጸጸት really painful ሆነ ያ ነገር ያረካቸው ነገሮች ልክ እንዳልሆኑ ገብቶ ነው የምታደርገውና ሁላችንም ሞትን የምንፈራበት ምክንያት አለ። እንግዲህ እንደየሰው ቢለያይም ከነዚህ ሜጀር ከሆኑት ነገሮች ግን አይለይም። ዋናው ነገር ምንድነው? ሁላችንም እምነት አለን። እንደ እምነታችን እንፈራለን። የሚያስፈራን ሞትን አይደለም የሚዛን ሰዓት የምንፈራው እንደ እምነት ሲሆን ልዩነት አለው። እንደ ስራህን ነው። እንደ እምነት ሲሆን ስራህን ነው የምትፈራው። መሞትን ሳይሆን ምንም የሰራው ነገር እንደሌለ ስለምታውቀው ያደረካቸው ነገሮች ምንም እንዳልሆኑ ስታቅ እና ባለመስራት ብቻ ሳይሆን ደግሞ ያጠፋው ጥፋት እንደ እምነት የሚያስቀጣ መሆኑንም ስለምታውቅ ያ ትፈራዋለህ። እንደውም ብዙም ያልተዘጋጀሁት ወደ እምነቱ ብዙም ጠልቁ ላለመግባት ነው። ምክንያቱም እንደየእምነቱ የራሱ የሆነ መገለጫ አለው። ግን ዞሮ ከህይወት በኋላ ህይወት አለ የሚል ሰው እንደዛ ነው የሚያስበው። ያ አብዛኞቻችን ከሞት በኋላ ህይወት አለ ያ ለምሳሌ አሁን እንደየእምነቱ እንግዲህ አንዳንድ እምነቶች በቁጥር ለክተው እንደኛው ብቻ ነን የምንገባው በቁጥር ይላሉ። አው እንደኛ ሀገር ስለሚታወቅ አብዛኛው ቁጥር ለማለት ብዬ ነው። አማኞች ነን። ያ አማኞች ስራ አለ ነው ያላቅም ግን አማኞች መሆናችንን አውቃለሁ። አማኞች ነን ያላ እንግዲህ ሞትን በዛ መልኩ ስታየው ስራህን የሚያስፈራ ባለማዩና ደግሞ በትክክለኛው ሳይሆን በዚህኛው ደግሞ ባለማዩ ደግሞ ስታየው የሚያስፈራ ነገሮችን የማጣት ስሜት ነው። አሁን እዛ ጋር ያለ መስራት ውጤት አይደለም የሚያስፈራ፣ እዚህ ጋር ደግሞ የማጣት ውጤት ነው። አዎ ለምሳሌ አሁን ቅድም ባነሳው ይሄ ሰዓት ቢሆን ጎልደን ታይም ላይ ሆነ ሞትን እስቲ ያስበው በጣም ነው የሚያስፈራ። ገብቷል። ለምሳሌ አንዳንድ ሰው እኮ ህይወቱን እኮ ራሱን የሚያጠፋ አለ። በቃ ቆርጦ ተስፋ ማለት ነው። ጭልምልም ብሎበት የራሱን ህይወት በራሱ እጅ የሚወስዳል። ገባ? ይሄኔ በሰላሙ ጊዜ ያም ሰው በነበረው በጎልደን ታይሙ ያቺ ሞት ይፈራትም ሊሆን ይችላል። ገባ አይደል ሐሳብ? ግን ጭልምልም ብሎ በዘግቶበት ደግሞ በራሱ እጅ ሞትን ተዳፍሮ ከዚህኛው ያኛው እንደረፍት ቆጥሮት ራሱ ላይ እርምጃ ሊወስድ ይችላል። ያ ጊዜያዊ ስሜት ነው። ገባ? ጊዜያዊ ስሜት ሲሆን ያ ተወሰናለ በራስ ላይ ምናምን ነገር ያው እንግዲህ ባለፈው ማውርተን ነበር ስለ እንደዚህ ነገርና ሞት ብዙዎች በዛ ምክንያት ይፈሩታል፣ ይሸሹታል መሞት። ሌላው ትልቁ የራሳውት አንድ ፖይንት ደግሞ የምንሞትበትን ቀን አለማወቃችን ያስፈራናል። ሞትን እንድንፈራው የሚያደርገን የምንሞትበትን ቀን አለማወቃችን የሚያስፈራን አስበው ታውቃለህ? የበለጠ ደግሞ ተስፋ የሚሰጠን ይመስለኛል። አይገርም? እኔ ደግሞ እንደዛ ነው የማስበው። ባለፈውም እንትን ብለሃለሽ። ተስፋ ስለሚሰጥ የምንሞትበትን ቀን ስለማናውቀው አለማወቃችን የበለጠ ተስፋ አድርገን እንድንኖር ነው የሚያደርገን ነው ብዬ ነው የማስበው። ሞትን ከመፍራት ይልቅ
ተስፋ አድርገን እንኖራለን ብለን እንድናስብ በየቀኑ ያደርገናል። እንዳትኖርም ያደርጋል። ለምሳሌ እንዴት አሁን የኔ የታም መሰለ ዓለም ምንድነው የምትሞትበትን ቀን አለማወቅህ ብናውቀው እንድንፈራው ያደረገንም ነው የምትለው። ዞሮ ዞሮ ይኸውልህ አንድ ሳምንት ሲቀር ያለብን ፍርሃት አስበው። አይደለም አንድ ሳምንት በነጋ ቁጥር ወደ ሞቴ አንድ ቀን ሄድኩ ብለህ እየቀነስክ ነው የምትሄደው። እውነታው ከሆነም እንደዛው ነው፣ ግን አለማወቃችን ነው። ግን አለማወቃችን ይሄ ሞት መቼ ይመጣል ብለን አለማወቃችን እነዛ ቅድም የተዘረዘሩ ነገሮች አሉ አይደል? ስለ ቤተሰብ ስለምንወዳቸው የጀመርናቸው ነገሮች፣ ስለ ትዝታዎቻችን፣ ስለ ግቦቻችን እነዛ ነገሮች ሁሌም ያሳስቡናል። ምክንያቱም ለምሳሌ መቼ እንደሚመጣ ስለማናውቀው እዚህ ጋር መቼ ነው የምጨርሰው። አሁን ለምሳሌ የሆነ የተቆረጠ ቀን እኮ የምታግቢ ቢሆን ኦኬ እንደ አቅምህ ትጓዛለህ። መቼ እንደምትሞት ስለማታውቅ ከሆነ ሁሌ የምትለፋውና የምትሄደው አት ዘ ሴም ታይም ሁሌም ሪኮል ያደርግሃል፣ ትፈራዋለህ። መቼ ጊዜህ እንደሆነ አታውቀውም። ያው እኛም እንደ ሰው ሆነ ደግሞ ችግሩ ሞትን የምናስታውሰው መጀመሪያ ላይ እንዳልከው የሰው ቀብር ስንሄድና በቴሌቪዥን በሶሻል ሚዲያ የሆነ ሰው ሞተ ተብለን ስናይ ነው። በዛ ሰዓት ለቅስፈት ህይወታችን ወደ ኋላ መለስ ብለን ስለ ሞት እናስባለን። እነዚህ ያልኩን ነገሮች እናስባቸዋለን። የምንፈራው እንዳልኩ የምን ሞትበትን ቀን ስለማናቀው እነዚህ ነገሮች አልጨረስንም ብለን ስለምናስብ እንዳይመጣ መቼ ነው የሚመጣው ብለን እየፈራን እንድንኖር ያደርገናል። ሞትን እንድንፈራው እንሆናለን ማለት ነው። ችግሩ ግን በየቀኑ በዓለማዊም ቢሆን ሞትን እያስታወስን ሄደን አይደለም የምናየው። ለምሳሌ ላይ እንደቀደም እንዳልኩ ሞትን የምናስበው ሰው ወይ የሆነ ቀብር ስንሄድ ወይ የሆነ ሶሻል ሚዲያ ላይ የሆነ ሰው ሞተ ተብሎ እንደዛ ሆነን እንኳ እንደ እምነትህ መዘጋጀት ያለብህን ነገር ሳታደርግ ትኖራለህ። ከሆነ ሰዓት በኋላ ትረሳውና ወደ ቀደመው ነገር ትገባለህ። እንደ ቅድሙ ደግሞ እንዳነሳሁት አትሊስት ያን ነገር እንኳ የሰው ሞት ሰምተህ ሄደህ ቀብርህ እንኳ ቅድም ያልናቸው አለ አይደለ ስለ ቤተሰብ ምናምን ጎል ዓላማ ሞት ከመምጣቱ በፊት መቼ እንደሚመጣ ባታውቀውም ግን በተቻለ አቅም ቤተሰብን ማስደሰት ሊሆን ይችላል፣ ጊዜ መስጠት ሊሆን ይችላል። ከነሱ ጋር ጥሩ ነው የሆነ ጊዜያቶችን ማሳለፍ፣ ሰዎችን መርዳት ሊሆን ይችላል። ባለ አቅም ፈጣሪ የሰጠህን ነገሮች ተጠቅመህ ሞትን ከመሞትህ በፊት መልካም የሚባለውን ነገር ማድረግ ሊሆን ይችላል። እኛ ግን አናረገውም፣ አናስበውም። አሁን ባልከው ላይ በስሬ ምን እንዳለ ታውቃለህ? ድሮ የግሪክ ነገስታት ምናምን በነበሩ ጊዜ ሁልጊዜ አጠገባቸው መዋቅሩ ላይ ያለ ሰው ነው። በቃ ከጠገባቸው በጆሯቸው በየተወሰነ ሰዓት ትሞታለህ የሚል ስራው ብቻ ትሞታለህ። የሰው ልጅ በነገራችን ላይ መሞቱን ቢያስታውስ መልካም ፍጡር ነው የሚሆነው፣ በየሰዓቱ ቢያስታውስ ማለት ነው። ምክንያቱም ሁሉ ነገር ከንቱ እንደሆነ ይገባዋል። ክፋት ሲያስብ እንደሚሞት ሲያስብ ገባ ለዛ ብሎ ያን ነገር አያረግም። ገባ መሞትህን ማስታወስ በራሱ ባህሪህ ላይ በጣም ትልቅ ለውጥ ያመጣል። አንድ ሁለተኛ በጣም ብዙ ጊዜ አሁን ሰርፕራይዝ ሲባል ትሰማለህ። የሆነ ነገር ማታውቀው ነገር ሲደረግ ነው አይደል? ድንገቴ ፈንጠዝያ በለው እሱ ነገር አሁን ስለማታውቀው ነው ሰርፕራይዝ የምትሆነው። የምታውቀው ነገር ላይ ሰርፕራይዝ አትሆንም። ልዩ ግን እያወቅ ሰርፕራይዝ የሚያደርግህ ነገር ቢኖር ሞት ነው። ምክንያቱም እንዳለ ታውቃለህ፣ ነገ ካጠገብ ያሉ ሰዎች እንደሚለዩ ታውቃለህ፣ አንተም መቼ እንደምትሄድ ታውቃለህ። መቼ እንደምትሄድ ነው እንጂ የማታውቀው ታውቃለህ። ሰርፕራይዝ አሷነች እና አለ አይቀርማ ማለት ያ ሰው እንደሚሞት ወይ አንተ እንደምትሞት አንተ እንኳን ከሞትክ በኋላ ምንም ሰርፕራይዝ ትሆናለህ። እዛ ሰርፕራይዝ እንዳያረጉ እንጂ እንግዲህ ከሞት በኋላ ያለው ነገር ነው ሰርፕራይዝ የሚያደርግ እንጂ ለቋሚው ግን ሰዎች እንደዛ ስትይ ክውት ላለ የሚለቀሰው እኮ ለዛ ነው። ያን ሰው መለየትህም ነው፣ እንደገና ያስደነግጣል። ድንጋጤ በጣም ይከታል። ለዛም ነው አሁን ለምሳሌ አስታመው ሰው እጃቸው ላይ አጠገቡ ህይወቱን ያለፈ ሰውና ድንገታዊ ሞት ሲሆን ሀዘኑ የምትቀበልበት መንገድ ይለያያል። ሀዘን ነው፣ ግን ቅስፈታዊ ድንጋጤ ይለያያል። አትሊስት እያስታመምኩ ያለው ሰው ሲሞት ኦልሬዲ ኦን ዘ ዌይ እንደሆነ ፕሮሰሱን እያየኸው ነው፣ ራስህንም እያዘጋጀህ ነው።
መለየቱን ነው እንትን የሚልህ እንጂ መሞቱን ኦልሬዲ እያወቀው ነው። ድንገተኛ ነገር ግን ሲሆን ባለማመን በሽታ ውስጥ ሁሉ የሚገቡ ሰዎች አሉ። በጣም ብዙ ነገሮች ሀፕን ያደርጋሉና ሞት ሁሌም ይዘነው የምንሄደው ግን ማሰብ ማንፈልገው የምንፈራው ነው አት ዘ ሴም ታይም። እና ተረትም አለ እኮ ስትቀልድ በሞት ቀልድ በበሽታ ተቀልድ ይባላል። ምክንያቱም ሞት አይቀርም። ሳትታመም ግን መሞት አለ። በበሽታ አይቀልድም። ነገ ደግሞ ልትታመምም ደግሞ ትችላለህ። እና ቀላል ይመስላል እንትኑ ግን ከባድ ነው አይደለም። አሁን ለምሳሌ ብዙዎቹ ነገሮች ብናወራቸው ከማህበረሰቡ ካለም እንትን ጋር ለነዚህ ነገሮችን ብዙ ጊዜ አንደፍረም ማውራቱ ምናምኑ ያው ብዙ ጊዜ የሚነሳው ስለሞት በእምነት አካባቢ ላይ እሱም ከስራችንና ከፈጣሪያችን ጋር ባለን ግንኙነትና ስለእምነት በእምነታችን በኩል ባለው ነገር ላይ ነው። ምክንያቱም ሞት እንግዲህ ለእንትን ላለበት እድሜውን መልካም ሰርቶ ላለፈበት ትክክለኛው ነገር የፈጣሪ መንገድ ላደረገበት ከፈጣሪው ጋር ከአምላኩ ጋር በረም የሚገናኝበት ነው። እንደኛ ደግሞ ደካማ ለሆነው እንደኔ ደካማ ለሆነው ደግሞ እምንፈራው እዚህ ላይ እንደኛ ማለት ይችላል። ማናችንም ስለማንም nobody's perfect ግን at least የሆነ ሰው ደካማ ነው ግን at least ከአንዱ ደግሞ ይሻላል ተባለውና at least በረም ቢቀርቡ እዚህ ላይ ከመፍራታችን የተነሳ አንድ ቀልድ አለና ቀብር ሄደው ነው ሁለት ጓደኛ ማቾች ቀብር ሄደው ቆመው እና ሲያዩ ከዚህም በፊት ከትንሽ ቀን በፊት መተው ስለነበር ባዶ የነበረው ቦታ ተቀብሮበት ያያሉና አሁን ፈራ ማለት ነው። አንደኛው ምን ይለዋል? አሁን በቃኛ የሚደርሰን ዛጋ ነው ማለት ነው ብሎ ይለዋል ለጓደኛው ማለት ነው። ፈርቶ እኮ ነው እድሜውን ሲያረዝም ነው የሚያርቀው ማለት ነው። ቦታውን ዛጋ ነው እኛ የሚደርሰን ማለት ነው ምናምን ሲል ይሄኛው እዚህ የቆምክበት ነው የሚደርሳለው ማለት ነው። ገብቷል ከመፍራቱ ሰዎች ሞትን ሰውየው አሁን የምትረዳው ከመፍራቱ እኮ ነው ማርዘሙ ነው እድሜው ግባ ቦታውን አርቆ መናገሩ እና በጣም ነው መንፈራው። ማንንም የሰው ልጅ ይወልህ ዘላለም ዓለማችንን ብንኖር ደስ ይለናል። ግን ደግሞ አይሆንም ስለቀመስ ነው እኮ ኑሮን ቀምሰናል የተወሰነ ነገር አጣጥመዋል። ያ በኑሮ ውስጥ እንግዲህ ቅድም የጠቀስናቸው ነገሮች ናቸውና ሁሌም አይደለም መሞትን ይቀርና ይወልህ ዘላለማዊ ህይወት መኖርን እንትና የሆነ እድሜ ላይ እንኳን ስታክ እንድናረግ እኮ እንፈልጋለን። ከዛ በቃ የሀትዝታ ይጣፍጠን የለ እንዳትቃለ ህይወት የሚባለው ነገር ደግሞ አለና በእንደነዚህ አይነት ምክንያቶች ሞትን እንፈራለን። ግን ከምንም በላይ ከሞት በላይ ሊያስፈራን የሚገባው በህይወታችን ውስጥ ስንኖር ቫልዩ ያለ ህይወት ኖር ያለው ወይስ አልኖርኩም የሚለው ትልቁ ጥያቄ መሆን ያለበት። ግን ሞት ስላለ ነው ቫልዩ ያለውን ህይወት የምትኖረው ወይንስ ከሞት በኋላ ህይወት ስላለ በእምነት ቅጣትና ጽድቅ ስላለ ነው ወይንስ ኖርማሊ ኖርማል ነው በቃ ምንም ባይኖርም እንደዛ ሆነ መኖር አለበት። መልካምነት መልካም መሆን ጥሩ ነው ማለት ስለ ቅጣት ብቻ ሳይሆን ለምን አንድ የሸገር ኤፍኤም ደስ የምትለኝ አባባላለች መልካምነት የማይከፈልበት ከሆነ ለመጥፎ እንሆናለን የሚሉት የራሳቸው የሸገር ኤፍኤም ሁሌም ሞቷቸው መጥፎነት ደግሞ የሚከፍል አጋጣሚ ይፈጥራል። ክፋቱ እኮ እሱ ነው። ግን መልካምነቱ ይበልጣል የማይከፈልበት ከሆነ። ስለዚህ ሁላችንም እንደየሳቢያችን አይደለ ችግሩ ይወል መጥፎ የሚያደርገው መልካም ነው ብሎ ስለሚያደርገው ነው። በሌሎች ዘንድ ነው መጥፎነቱ የሚደረጋገጥበት ተጥቷል። ይሄ መልካም ነው ብሎ ነው ለራሱ የሚያደርገው ወይ ለብር ለማግኘት ወይ የሆነ ነገር ለማግኘት። ግን አንደኛ ፈጣሪ ምንድነው አንድ ነገር ማለት ቢጠቅምም ባይጠቅምም ከክፋት ደግነት ሳይሻል አይቀርም ይባላል። ያ መልካም መሆን በሁለት መልኩ ጥሩ ነገር ያደርግላል። አንድ የፈጣሪ መንገድን ታስተካክላለህ። ሁለተኛ በዚህ ምድር ላይ ስትኖር አይምሮን ሰላም የማድረግ ይህን ያህል ትልቅ ነገር የለም። ሰላም ይኖርሃል። መጥፎ ነገር ባለማድረግ ውስጥ መልካም በመሆን ውስጥ ሰላም ይኖርሃል። ስታልፍ ሲስተምስ መጥፎ ካረገ ለምሳሌ በማን አታቶን የሆነ ሲስተም ምንም ሲስተም የለም። ባይዘው ሲስተምን የምንፈጥረው እዚህ ማይንዳችን ውስጥ ነው። ኖ አይ የስራ ሲስተም ሊሆን ይችላል። የሆኑ ሲስተሞች አሉ ክፉ የሚያደርግ ከመንፈሳዊ ውጭ ያድርጊት ራሱ ለአንተ እንጀራ ሆኖ ክፋት የሚያደርግ ከመንፈሳዊነት ውጭ ዓለማዊ በዚህ ምድር ላይ የመነኑ ሰዎች የሉም። ዓለምን የናቁ ሰዎች የሉ አሉ። በቃ እንደነሱ ለምን አቃተን?
አንድ ኦኬ ሁሉም መናኛ አይሆንማ መሆን እንችላለን አንችልም አይደለም ሁላችንም መናኝ ስንሆን ትክክለኛው ነገር እናመጣዋለን ለምሳሌ መናኝ ሲስተም እኮ ምልክ ምሳሌ ልትቀስልኝ የኔ ሲስተም ያኖር ሲስተም እኮ እሺ አንድ ምሳሌ ልንገር እንደውም አሁን በዚህ ዘመን ምናምን ብዬ ከምጠቅሰው ወደ ድሮ ልሄድና በደርግ ጊዜ አሁን ስራው ገራፊ የሆነ ወታደር አለ ለምሳሌ ስራው ገራፊ ነው ሲስተሙ የፖለቲካው መዋቅሩ ያን እንዲያረግ ያደርገዋል አለማድረግ ይችላል ያን ስራ ለመቀጠር ይችላል ያን ስራ እኮ ራሱ ላይ ፈርዶ እኮ ነው ይፍረድ እኮ ይፍረድ እንደሱ ነው ምክንያቱም ሲስተም ካረገ ምልኮስ ነው ጥያቄ ለምሳሌ አንዳንድ ነገሮች ወል ሞኝ የሚያስብሉ ነገሮች ሊኖሩ ይችላሉ እንዴ ምናምን ነገር ነው አይደለም እንደዛ አይደለም ይወል ሲስተም ስራ ምናምን ሰውን አሰቃይ ነው ስራዬ ስለሆነ ምናምን ነገር አይደለም ገብቷል አይደለ ይሄ ያንተ ሁለት ነገር ተቀምጦላል እሳትና ውሃውን የመለየት ጉዳይ ነው አይደለ ወደሚመንተንም ወደምትፈልገው ወደሚጠቅመህ እጅ መዘርጋት ነው ከጀርባስ ያለው ነገር አሳስበኝ እንዴ ለምሳሌ ቤተሰብ ይኖርሃል አንተም ታስተዳድረው ልጆች ሲስተም ኮምል ይሄም ገራፊውን ብቻ ታስበው አንዳንድ ስራዎች በአንተ ባህሪ የማይመሩ አሉ በተቀመጠላቸው ነገር የሚመሩ ነገሮች አሉ ቢወልህ ሌሎችን ቤተሰቤን ለመጥቀም ብዬ ሌሎችን መበደል አልፈልግም እንደምንም አሁን ችግሩ ምን መሰለህ ሌላ ምሳሌ ልስጥ ትራፊክ ነህ አጥፍቷል ሰውየው እሺ አጥፍቷል ልበል ግን ማይነር ነገር አጥፍቷል ሲስተሙ ግን እንድትቀጣው ይፈቅዳል ቤተሰብ እንደዚህ ነኝ ምናምን ይላል አይደል ለምሳሌ ክፉ መሆነ ፈልገህ አይደለም ሲስተሙ ግን ያን ነገር እንድትቀጣው ያረጋል ብታልፈው ግን ምንም ያናል የማያመጣ ነገር ማለፍ ትችላለህ አልችልም ይወልህ በእምነትም ይላል ኖ ይሄ ይወልህ ያይምሮስ ህግ የተቀመጠ አለ አንተም ያ ሹፌርም ያውቀዋል አሽከርካሪውም ያውቀዋል ህግ ወጥቷል ይሄ ደንቡን ተላልፏል ለምሳሌ የሆነ ኮምፐንሴት የምታርካቸው ነገሮች አሉ ለምሳሌ ሰውየው ለምሳሌ ብር ስለሌለኝ ቤተሰብ አስተዳደር አልመረውም ማልመረው ህጉ ስለሆነ ነው ክፉ ስለሆንኩ አይደለም ግን የበለጠ ላቀልለትና ማልቀጣው ደግሞ ማይነር ብትተው ግን የሚቻል ነገሮች አሉ አንዳንድ ነገሮች ከክፋት የሚመጡ አይደለም ከክፋት የሚመጡ አይደለም ይኸውልህ ነገርኩህ ለምሳሌ ሰውየው መብራት ሲጥስ አስቆመው መብራት ሲጥስ ነው ማይነር ብያለሁ መብራት መጣስማ ሌላ ታሪክ ነው ማይነር ብሎ ነገር የለም ይኸውልህ ቢኒ ህግ መቀጫ ካስቀመጠለት ማይነር አይደለም ልንገራ በቃ ምሳሌ አይደል የሚያስተማመነን ሰውየው ከቤቱ ወጥቶ እየነዳ ነው እሺ ትላንትና ሲያቅ ፍሬቻው እንደሚሰራ ያውቃል እየነዳ ነው የሆነች ቦታ ሊቆም ሲል ፍሬቻውን እሱ አብርቶታል ከውስጥ አልሰራም ፍሬቻው ለበለ ከዛ አስረዳ አሁን ይሄን ዛጋቋቋ ልጨርስ የቆመበት ቦታ ከመሃል ወጥቶ ምናምን ሰው ምንም አደጋ የማይፈጥር ምናምን ቦታ ከሆነ የቆመው ከዛ በኋላ ይሄን በደግነት ማለፍ አይቻልም ወይ አይቻልም ኦኬ ለምን እንደው ታውቃለህ ይሄ ክፋት ነው ለኔ ለአንተ ሊመስል ይችላል ይኸውልህ የሚታሰበው እንደሱ አይደለም የሚታሰበው እንዲመስል እዛ ጋር ሲቆም ፍሪቾ ስላልበራ ኮንሲደር የሚደረጉ ነገሮች አሉ አይደለም ይኸውልህ መኪናን ከመነሳት በፊት ሊቤሎ አውጥተህ ዘይትን ቼክ እንደምታደርገው ጎማህን ንፋስ ይሄ እኮ አክሲደንት አብረታ ቼክ አድርገህ ብትወጣ መንገድ ላይ ሊበላሽ ይችላል በመንገጫ የመኪና ደህንነት የመጠበቅ የራስ ግዴታ ለምሳሌ አለ ነገር ልንገር ግን ሀፕል ያደርግብህ ይችላል ኖ ቢኒ አሁን ከርሳችን እንዳንወጣ ነው እንጂ ለምሳሌ ማለት ነው የሱ ፍሬቻ ባለመርሳት ውስጥ እሱንም ራሱንም ሌላውንም አደጋ ውስጥ የሚከትበት ሁኔታውን ሞመንት ልንገር አንተ ፓርክ ስለመደረግ ነው አይደል ያወራው ለምሳሌ እየነዳ ይሄዳል እየነዳ በምትሄድበት ሰዓት ላይ መኪና ለመቅደም ስትል ፍሬቻ ታበራለህ መጀመሪያ የኔ ምሳሌ መልስልኝ ካንተ በፊት የኔ ምሳሌ ነገርኩ ልክ አይደለም ኦኬ ስለዚህ ይሄ ክፋት ነው ለኔ ያኛው መሃል ላይ ከሆነ ደግሞ ልክ ነህ እንደዛ ኮምፐንሴት አይደረግም ህግ እንደሱ አይደለም ከዛ በኋላ ፍሬቻው ሳያሰራ ነው የምትለቀው አንተ ትራፊክ ሆነ የትኛው አየህ እዚህ ጋር መልስልኝ ከቀጣው በኋላ ተነስቶ ይሄዳል አይደል ፍሬቻውን እዚህ ጋር አሰርተ ነው የምትሄደው አትለው ማለት ፍሬቻውን ባለመስራቱ ትቀጣዋለህ ቲኬቱን ይቀበላል አስነስቶ እኮ ይሄዳል መኪናውን እዚህ ጋር መካኒክ አምጥተህ አሰራኩ አትለው ይኸውልህ የመጀመሪያ አክሲደንቱ አለ ማለት ነው ከሄደ ቢኒ እንደሱ አይደለም አሁን ወሬያችን ይኸውልህ ከሰለንተነት ስለሆነ እኔ የሚጠበቅብኝን ነገር ህጉ የሚለውን ነገር ሰዎችን ለመጉዳት ሳይሆን ትክክለኛ ህጉን የተጻፈውን አድርጌያለሁ ማናችንም መኪና ጠዋት ስንወጣ ብቻ ሳይሆን በየተወሰነ ጊዜ መኪናችን ጤናኛ እንደሆነ ነገሮች ሁሉ እንደሚሰሩ ቼክ የማድረግ ግዴታ አለብኝ
ገብቷል። ስለዚህ ህግ የተጻፈ ነው። ህግን እንትላለሁ ያ ህግን የእንተኔ ማለት ጉዳይ ደግሞ የመጥፎነት ወይም ደግሞ ክፉ የመሆንነት አይደለም። ገብቷል አይደል? ኮንሲኩዌንስንም የማሰብ ነው። መንገድ ላይ እየሄደ ይሄ ሰው ያሽከረከረ እየሄደ ፍሬቼ በርቷል ብሎ ነክቶት ማለት ነው ከኋላ ለመቅደም ሲወጣ ተገጨ ልትለኝ ነው የሚያመጣው ደግሞ ለሱ እኮ መልስ ሰጠው እኮ ብስሬ ለምንድን ነው ያዳመጥከኝ አይደለም ይኸውልህ እኮ ልክ ነህ። ቆይ ልንገርህ አንተ ባልከው መሰረት ፍሬቻ አብርቶ አስቁመህ ቀጣኸው ትኬቱን ከሰጠው በኋላ እኮ ፍሬቻ ላይ ነው መኪና አስነስቶ እኮ ቆይ ይሄዳል አይሄድም አትለኝም ምናውቀው አይደለም ምናወራው እኮ እስቲ የኛው መልስ ነው እኔ እሻውን ቀጥሎ ሳይጋጭም I don't care እንዴት I don't care የመጀመሪያው ነገር እኮ ይጠይቅ ገንዘብ መሰብሰብ እኮ አይደለም ዓላማው አይደል ማዳን ነው አይደል አደጋ እንዳይፈጠር ወደ ትራፊኩ አንግባ አንተ ወደ ትራፊክ ወደ ቀለጠው ገባ ኖ ስለ መልካምነት ነው የተወራው ስለ መልካምነት ነው ስለዚህ እኔ እዚህ ጋር ሰውየውን ክፉኝ ሳይሆን ህጉን ጠብቄ ቀጥቼዋለሁ ህጉ እሱንም ያውቀዋል እኔም አውቀዋለሁ ህግ ወጥቷል ያም በደንብ ጠንቅቆ ያውቀዋል ከዛ በኋላ ስላለው ነገር ደግሞ ሌላው ነገር ደግሞ ራሱ ይወቀው ከዛ ቀጥሎ ቀጥታው እኔ ለማለት የፈለኩት ትራፊኩን ብቻ ሳይሆን አንዳንድ ነገሮች ኮንሲደር ተደርገው በደግነት መጥፎ ነገር የማያመጡ ነገሮች የሚታለፉ አሉ ከክፋት ግን ክፋት ፈልጎ ደግሞ የሚያረግ ሰው አለ ለማለት ፈልጌ ግን እንዳጠቃላይ ይወልብኝ ሁላችንም ገንዘብ ወዳጆች ጥቅም ወዳጆች ስለሆነ መልካምና መናኝ ሞናቃተን ለዛ እኮ ነው ምንፈራው እኮ አልኩ እምነቱን ሳትከት ማለት በእምነት ማኪ መናኝ ካልከው እምነት አይደል መናኝ የሚል እንዴት አይነት ነው ዓለምን መናቅ መናኝ ሳይሆን ዓለምን መናቅ ዓለምን ስትንቅ ነዋይ ምናምን ሀብት አያጓጓም ዓለማዊ አሰራር ላንተ ምንም ነው ከንቱም ነው እንጂ ነገር በቃ ስለዛ መናኝ ብለህ ራስ እንደ የሃይማኖትን ቃል ወደዚህ ባመጣው ብዬ ነውና ቢገልጸው ብዬ ነውና ወደዛ ትሄዳለን እንግዲህ ወደ ተመልካቾች ደግሞ እናንተ ምንድነው የሚሰማችሁ ስለሞት ስላለው ነገርና መቼ ነው የምትፈሩት መቼ ነው የምትደነግጡት ምን ባለማረግ ውስጥ ያስፈራችኋል የሚለው እንግዲህ እናንተም ተቀሱልን አራዲሶችም ካላችሁ ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ አሁን ስትገቡ ላይክ አድርጋችሁ ጡ በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ ባይ